ተክለ ሃይማኖት እዛው አለኝ ራሱ ወደ ኦይሊቪያ ማዲያውን ከወቀው ማዲያው አለ እዛው ስልክ አድራሻ ስለሚሰጥ መኪናም ስለሚይዙ እንዲቀበሉ ማድረግ ይችላል። አንተ ያለበትን ነግራቸው ዲያስፖራዎች ስላሉ ያው መመዝገቢያ 3000 ብር ነው የሚያስፈልገው። አስቸኳይ ነው የቀን እስከ 22000 ብር በኢትዮጵያ ብር ከፋዮች ሁሉ አሉ። ዲያስፖራ አሪፍ ረስጭር ተቋማላችሁ ከነሱ ብዙ ዋስትናዎችን ይዛል። የመጀመሪያውን ዙር ምናልባት ሰው አይመቸኝም ብትልህ ራሱ ስልክ አድራሻ ወጥቶ ኤጀንሲው መጀመሪያውን ዙር እንዲከፍል ነው የሚደረገው። ግድ ከተመቸህ በቋሚነት እንድትቀጥል ከሷ ጋር አለም ተቀያሪም ይቻላል። የመጀመሪያውን ሰጠ እኮ ከዛ በኋላ ምንድነው ዲል አረጋለሁ ከናንተ ጋር ነው መጥቼ ወይስ ምንድነው ማድረገው? ለምን እዛው ትራንስፈር ካለ ፈተከል ቆይታ በኋላ እነሱም ያውቁታል። አሰራሩ ትራንስፈር ወይም ደግሞ ቼክ ነው። አንተ የምትፈልገው መውሰድ ትችላለህ። ወደ ውጭ የሜድድረም አሪፍ ሰፊ አድርገን እንሰራለን። ስራ ታይቶና አንተ ከኛ ጋር በቋሚነት የምትቀጥል ከሆነ አንተ ያው ማድረግ ያለብህ 3000 ብርና መታወቂያ 3000 ብር ከፈልክበትን ሞባይል ባንኪንግ ካለህም ቴሌብርም ትችላለህ። ቢሮአችሁ ግን የት ነው? ቢሮ አላችሁ ግን? መድኃኔዓለም ፖሊ ሸገር ሃውስ ስንተኛ ፎቅ ላይ ያላችሁ? 6ኛ ክሎር እና ሲኩር ነው። የመጀመሪያም በውጭ መስራት ስለሚኖርብህ ባባ አይ ቢሮ ቁጥር እንድትነግረኝ ብዬ ነው። ዝግጁ ከስተመር አለኝ እዛው ተክለ ሃይማኖት። ስለዚህ ልኬልሃለሁ አካውንቱን ስጨርስ ቴሌግራም ላይ ስክሪንሾት ላክልኝ። እኮ አሁን እኮ አባት እዚህ ጋር አንተ ፖሊሱን ደህንነቱን ምክንያቱም ሲኩር ነው ሹገር ማም የተሰራ ያለው በመንግስት ደረጃም ትንሽ ስራ ኃጢአት ወይም ደግሞ ወንጀል እንደሆነ የሚያስቡት ሲቀጥል ደግሞ በሃይማኖት አባቶች አጽያፊ ኃጢአት አድርገው የሚያስቡት የሆነ በቃ ቤተ ሰማይ እንደማገባ አድርገው ማለት ይሄ ደግሞ ስራ ነው። እነሱም በደም ግፊት ዙሪያ ዶክተር የሚያዘው ነገር ነው። ለካራሻው ቶሎ ያለበትን ነግራቸው እንዲቀበሉ እኔንም በስልክ ያለው ነገር እየጠየቅን ችግር የለም ከሷ ጋር ስትገናኝ የሂሳብ ሁኔታዎችን አስረዳለሁ እዛው ወንበር ዙሪያ ከሷ ጋር ማለት ነው። ሁለት ነው አሁን የሚሆነው እዚህ ጋር ሁለት እድል ነው። ወይ የእውነት አገናኝናችሁ ወይ ደግሞ ብር ከተላከ በኋላ በዛው ትጠፋላችሁ። ከሁለት አንድ ነው የሚሆነው ይሄ ነገር ማለት ነው። ይሄንን ይመስላል እንግዲህ አሁን ኢትዮጵያ ያለችበት ሁኔታ። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ በ8% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስም ቤቶች ብቻ ስለቀሩን ፈጥነው ቤቶን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ተሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችን እንግዲህ ኢትዮጵያ ውስጥ ከጊዜ ወደ ጊዜ እጅግ በጣም አስገራሚ አስደናቂ እየሆኑ ከመጡ ነገሮች መካከልና ደግሞ የኔ ትውልድ ወዴት እየሄደ ነው ከሚያስብሉ ነገሮች መካከል አንድ ሁለቱን ልናነሳ ወደን ነው። ከዚህ ቀደም ያው ሌላ ሚዲያም ላይ ያለው በስፋት የሰራውበት ጉዳይ ነበረ። በተለይ ደግሞ ከዚህ ወንድማማቾች ህብረት ብለው ከድብቁ ዓለም የወንድማማቾች ህብረት ወይ ደግሞ ይሄ የኢሉሚናቲ የሰይጣን አምላኪነትን በተመለከተ በማህበራዊ ሚዲያው እየወጣ በጣም ብዙዎቹ ብራቸውን የተዘረፉ አሉ። በዚህ በኩል ደግሞ አሁንም ድረስ እዚህ በጣም ስልኬ ላይ በጣም ብዙ ሰዎች የድምጽ መልእክት አለ መመዝገብ እንፈልጋለን ብለው የሚደውሉ ያው ጉዳይ የሆነው ምንድነው ከዚህ ቀደም በዚህ ጉዳይ ላይ በዚህ ርዕሰ ጉዳይ ላይ ፕሮግራም ሰርቼ ነበርና በጣም ብዙ ሰው እኔ መመዘግብ እየመሰለው እኔ ጋር እየደወለ ባክ መዝግበን ያሉ አሉ። እንግዲህ የተወሰኑትን ሰዎች ድምጽ ላሰማችሁ ይችላል። እዚህ ላይ አለ እንግዲህ እኛ ምን መዘግብ እየመሰላቸው አይኛ በችግር በስቃይ ነው ያለነው። ስለዚህ የወንድማማቾች ህብረት አባል መሆን እንፈልጋለን፣ እግዚአብሔርን መካድ እንፈልጋለን፣ ሀብታም መሆን እንፈልጋለን ብለው የሚደውሉ በጣም ብዙ ናቸው። ስፍር ቁጥር የለም። በትንሹ በቀን አሁንም ድረስ በቀን ያለማቋረጥ 2-3 ሰዎች ይደውላሉ በዚህ ጉዳይ። ያው ከዚህ ቀደም እንግዲህ ደውለውልኝ በጣም ከተገረምኩባቸው ሰዎች መካከል እንግዲህ ከጎንደር አካባቢ አንድ ሰው ዲያቆን ነኝ ያለኝ ሰው ደውሎ ነበር እባክህ በቃ መመዝገብ እፈልጋለሁ ብሎ ማለት ነው። ግን ያው ከሱ ጋር በጣም ብዙ አወራን፣ ብዙ ተነጋገረን። በእርግጥ እኔ እሱ የሚያውቀውን ያህል ለሃይማኖትም ለእግዚአብሔርም ቅርብ አይደለሁም። እሱ በደንብ ያውቃል፣ ዲያቆን ነው። ግን እንደው የተቻለኝን ያህል ተመካክረን ተዘካክረን ካበቃን በኋላ
ከተሰነባበትን በኋላ ቆይቶ ደውሎ በጣም ጸጸት እንደገባው እግዚአብሔር እኔ ጋር ያስደወለው በምክንያት እንደሆነ ተነጋግረን ምን አይነት ሰይጣን ነው ወደዚህ ጉዳይ የመራኝ ምን ሆኜ ነው እና በጣም 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 ተጸጽቻለሁ በቃ ንስሐ መግባት ፈልጋለሁ ብሎ በብዙ መጸጸት ውስጥ ሆኖ የነበረ ሰው አለ። እንግዲህ ስልኩ አለ ከሱም ጋር ወዳጅ ሆነናል። አልፎ አልፎ በስልክ እንነጋገራለን። እንደገና ደግሞ ከዚህ ቀደምም እዛ ሄጄ እንግዲህ በደሜ ልፈርም ሮብ ተቀጥሬ ነው የመጣሁት ብሎ ደግሞ የነበረም ልጅ እንደዚሁ በስልክ አናግሬው እሱም ያየ የተመለከተውን ነገር ነግሮኝ ነበር። ሌላው በጣም አሳዛኙ ነገር አሁን ኢትዮጵያ ውስጥ በሐላል በግልጽ በየማስታወቂያው ላይ በየግድግዳው ላይ ከባህልም ከሃይማኖትም ከስነ ምግባርም ውጭ በሆነ መልኩ ደላሎች ሹገር ማሚዎችን እናገናኛለን እያሉ ይለጥፋሉ። ይሄ ደግሞ በጣም የተለመደ ነገር ሆኖ መጥቶ በቃ ሰው እንደተራ ነገር እያለፈም እያገደመም እየተመለከተው ይገኛል። አሁን ዛሬ እንኳን አሁን እኔ ልደውልለት ያሰብኩት ሰው ጥላሁን ሹገር ማሚ ሹገር ዳዲ ዲያስፖራ አገናኝ ኤጀንሲ ብሎ ይሄ ሰውዬ ማስታወቂያ ለጥፎ እየሰራ ይገኛል። መንግስት ባለበት ሀገር ላይ ሃይማኖት ስነ ምግባር ግብረገብ አለባት በምትባል ሀገር ላይ እንደዚህ በግልጽ ማስታወቂያ መለጠፍ በጣም ነውር ነው። ግን እስቲ እንደው ለጉዱ እንዲሉ እናቶቻችን እንደው ለጉዱ ይሄ ሰውዬ ምንድነው የሚለው? ያው ከዚህ ቀደም እንደዚህ ያለ ፕሮግራም ሰርቼ ነበር ልደውልለትና እስቲ ምንድነው ምለው የሚለውን ነገር ልስማ። እንግዲህ ስራ ፈልጌ ነው ብዬ ነው የምደውለው። ይሄ ፕሮግራም ይሄንን ተገቢ ነው ካላችሁ ሰየው ነው። አይ ይሄ ፕሮግራሙ መሰራቱ ተገቢ አይደለም ካላችሁ ፕሮግራሙን እናወርደዋለን ማለት ነው። ለማንኛውም ግን እንደው እንዳልነው እስቲ እንደው የሚለውን እንሰማለን። ስልኩ ሄሎ አቤት። ሰላም እንዴት አለ? ሰላም እንዴት ነው? አሎ ማስታወቂያ አንብቤ ነበር የደወልኩት። ኦኬ አገልግሎት ከየት ነው? አይ ከአዲስ አበባ ነው ማለት ነው። ሜክሲኮ ፖሊስ አውርት። አይ እኔ ያለሁት ተክለ ሃይማኖት ነው። ተክለ ሃይማኖት እዛው አለኝ ራሱ ወደ ኦይል ሊቢያ ማዲያውን ከወቀው ተክለ ሃይማኖት ኦይል ሊቢያው ምኑ ጋር ነው? ማዲያው አለ እዛው ስልክ አድራሻ ስለሚሰጥ መኪናም ስለሚይዙ እንዲቀበሉ ማድረግ ይችላል። አንተ ያለበትን ነግራቸው ዲያስፖራዎች ስላሉ ያው መመዝገቢያ 3000 ብር ነው የሚያስፈልገው። እስቲ ምንድን ነው የሚያስፈልገኝ? አሁን ወደፊትም አብሮ ለመስራት እኔ እንደ አይነት ስራ ሰርቼ አላውቅም። አሁን ለመጀመሪያ ጊዜ ነው። እድሜ ከ20 በላይ ነኝ። አዎ መታወቂያ ፓስፖርት ወይም ደግሞ መንጃ ፈቃድ። ምን አልከኝ ወዳጅ? መታወቂያ ወይም መንጃ ፈቃድ ወይ ፓስፖርት። እሺ መታወቂያ ከሶስት አንዱ ያስፈልገኛል። በቃ መታወቂያ ካለ አንተነትን የሚገልጽ ነገር ለራስህ ነው። ቼክ ወይም ደግሞ በትራንስፈር ሰው ነው የሚከፍሉ። አስቸኳይም ነው። የቀን እስከ 22 ብር በኢትዮጵያ ብር ከፋዮች ሁሉ አሉ። ዲያስፖራ አሪፍ ረፍጭ ድርጅት ተቋም ያላቸው። አዎ እሱን በዝርዝር እንድትነግረኝ ነው። ለምሳሌ ማለት ነው በቀን ነው በወር ነው የሚከፈለው? እንዴት ነው? ለምን የቀን ነው? በሳምንት 3 ትስተናገዳለህ። ከተመቸ በቋሚነት የምትቀጥልበት ስራ አለ። እሺ ስለዚህ ያው እድሜ ከ20 በላይ መታወቂያ ካለ 3000 ብር ከፍለህ ስልክ አድራሻ ኮኔክት አሁን ወደ ስራ የቀናውን የመጀመሪያ ስለሆነ ለአንድ ሰዓት ያክል ቆይታ በሽክካይ ማድረግ ይቻላል። እሺ ስለዚህ ያው ቴሌግራም አለ? ቴሌግራም አለኝ። አዎ ይሰራል ነው? ቴሌግራም ይሰራልኛል። በጣም እስቲ አቋም ለማለት ዲያስፖራም ከፍተኛ እስከ 22 ብር ከፋዮች ስላሉ እዛው አካባቢ ሙሉ ፎቶ ካለ ፈጠን ብላ ለከኝ እና ደውልኝ ከመታወቂያ ጋር። ከመታወቂያ ጋር እሺ። ለምሳሌ በቀን ምን ያህል ነው መስራት? በቀን ነው እንዴት ነው? አሁን እሱን ንገረኝና አሁን የመጀመሪያ ስለሆነ 18000 እንዲደርስ አድርጌ እሰራላለሁ በኢትዮጵያ ብር 18000 ብር። እሺ እኮ አሁን ከደህንነቴስ አንፃር ምንድን ነው የሚሆነው? ለምሳሌ የሚሄድባቸውን ሰዎች ማላቃቸው ነው። እነሱም በሐኪም ደረጃ ደም ግፊት ሲያማቸው ዶክተር እድሜያቸውን ለማራዘም ኦር ለቆይታ ፊክስ ነው የሚያዝላቸው። አንድም ለዛ ነው። የቢዝነስ ችግር የለባቸውም። ክፍያ በትራንስፈር ቼክ ነው የሚያደርጉልህ። ስለዚህ አሪፍ ተቋም በራሳችን የምንተማመንባቸውን መዝግበን ያስቀመጥነው
ተቋማት ናቸው እንደ ግለሰቦች አይደሉም? ለምን ነው እንጂ አባቴ የራሳቸው አሪፍ ማለት ንብረት ያላቸው ማለት ነው። ንብረት ያላቸው ማለት እነሱ ከስተመሮቹ ንብረት ያላቸው ከውጭ ወይም ደግሞ ከአውሮፓ የገቡ በኢትዮጵያ ብር ነው ግን ለእናንተ እንዲከፍሉ የምናደርገው ለዛ ነው። ኦኬ ለእናንተ በዶላር ነው የሚከፍሉት? ኦኬ አዎ አባት። ምክንያቱም ከነሱ ብዙ ዋስትናዎችን ይዛል። የመጀመሪያውን ዙር ምናልባት እሱ አይመቸኝም ብትልህ ራሱ ስልክ አድራሻ ወጥቶ ኤጀንሲው የመጀመሪያውን ዙር እንዲከፍል ነው የሚደረገው። ግድ ለምን አንተ አስቸኳይ ነው ብለህ ሰው ይዘህ እንድትመጣ እንፈልጋለን። ለዛ ነው። እሺ እናንተ አሁን እነሱ ባይከፍሉኝ እናንተ ትከፍሉኛላችሁ ነው? ግድ ነው። የመጀመሪያው ዙር እንደዛ ነው አባት። እሺ ቢሮ አለ እንዴ እናንተ ጋር ነው ወይስ? መድኃኒዓለም ቦሌ። ግን የመጀመሪያ ስለሆነ በውጭ መስተናገድ ይኖርብሃል፣ በሾርት መታየት ስለሚኖርብህ ማለት ነው። ከተመቸህ በቋሚነት እንድትቀጥል ከሷ ጋር አሊያም ተቀያሪም ይቻላል። የመጀመሪያውን ሰርተህ እኮ ከዛ በኋላ ምንድነው ዲል አደርጋለሁ ከእናንተ ጋር ነው መጥቼ ወይስ ምንድነው የማደርገው? ለምን እዛው ትራንስፈር ካለ ፈተከል ቆይታ በኋላ እነሱም ያውቁታል አባት አሰራሩ። ትራንስፈር ወይም ደግሞ ቼክ ነው አንተ የምትፈልገው መውሰድ ትችላለህ። አይ አባባሌ ገብቷል። አሁን የመጀመሪያ ስለሆነ ቀጥታ እንዳልከው ከነሱ ጋር እገናኛለሁ። ግን ሲቀጥል ከዛ በኋላ ከኤጀንቶቹ ከእናንተ ጋር ግንኙነት አለኝ የምፈራረመው ነገር አለ ወይስ ምንድነው? በጣም አሪፍ ጥያቄ። ማመዝገቢያውን ከፍለህ ሞባይል ባንክ አለ እንደውም ስክሪንሾቱን ቴሌግራም ላይ ትልክልኝና ቼክ ይደረግላል ገቢ። እሺ ስልክ አድራሻው ላይ ያለበትን ነግራቸው እንዲቀበሉ እኔንም በስልክ ያለው ነገር እየጠየቅን ችግር የለም። ከሷ ጋር ስትገናኝ የሂሳብ ሁኔታዎችን አስረዳለሁ እዛው ወንበር ዙሪያ ከሷ ጋር ማለት ነው። እሺ ችግር የለም። እንጎልህ ወይም ደግሞ የመጀመሪያ እንደሆነ እነግራታለሁ እና ቀለል ያለ ከስተመር እሰጥሃለሁ። አይሻልም? ቀለል ያለ ማለት የጸባይ ሁኔታ ወይ ደግሞ የምትረዳህ የመጀመሪያ ስለሆነ አሪፍ ከስተመር ብለውን ያመጣልሃለሁ። እሺ እንደዚህ ከአዲስ አበባ መውጣት ምንድነው ሌላስ እንትን አላቸው? ለምሳሌ አንተ የትምህርት እድሉ ምናምን ከዚህ በፊት ካለህም ማለት ነው ወደ ውጭ የመሄድ እድልህም አሪፍ ሰፊ አድርገን እንሰራለን። ስራ ታይቶና አንተ ከኛ ጋር በቋሚነት የምትቀጥል ከሆነ እዛ ጋር መገናኘት እንችላለን። አሪፍ እድል። እሺ አሁን ምንድነው ማድረገው? አሁን ቀድሚያ የማደርገው ነገር ምንድነው? ስለዚህ አሁን አስቸኳይ 15 ደቂቃ ነው ላይ አንዳንድ ሰው ስልክ አድርገው ያወጣሉት። አንተ ያው ማድረግ ያለብህ 3 ሺህ ብርና መታወቂያ የ3 ሺህ ብር የከፈልክበትን ሞባይል ባንኪንግ ካለህም ቴሌብርም ትችላለህ። እሺ በምንድነው መልከው ትልክልኛለህ ነው? ኦኬ ያው ገቢ ቼክ ተደርጎ ቀጥታ ስልክ አድራሻው ይወጣል። ቴሌግራም አለም በስልክ ሰጣለሁ ሜሴጅ። አይ እንትን ምልክበትን እንድትልክልኝ ነው አካውንት ምልክበትን። ኦኬ ያው ኢትዮጵያ ንግድ ባንክ አቢሲኒያ በኢትዮጵያ ንግድ ባንክ አድርግና እስኪ ቴክስት ታደርግልኛለህ ወይስ ምንድነው? በኢትዮጵያ ንግድ ባንክ ቴክስት ላድርግልህ። እሺ ጨርስ። ስክሪንሾቱን ብላክልኝ። ሞባይል ባንኪንግ አለ አይደል? እሺ በቃ ዌቲንግ አለብኝ። ስልክ ላነሳ ነው። ቴክስት አደርግልሃለሁ። ሲጨርስ አሳውቀኝ። መልካም። እሺ መልሼ እደውልልሃለሁ። እዛው ስልክ አድራሻ አወጣልሃለሁ። እሺ ቢሮአችሁ ግን የት ነው? ቢሮ አላችሁ ግን? መድኃኒዓለም ቦሌ ሸገር ሃውስ ስንተኛ ፎቅ ላይ ያላችሁ? 6ኛ ክሎር። ቢሮ ቁጥር እና ሴኩር ነው። የመጀመሪያም በውጭ መስራት ስለሚኖርብኝ ነው ባባ። አይ ቢሮ ቁጥር እንድትነግረኝ ብዬ ነው። ሄሎ ይሄንን ይመስላል እንግዲህ አሁን ኢትዮጵያ ያለችበት ሁኔታ ይሄንን ይመስላል። ለማንኛውም እንደው ስሙን ለማረጋገጥ ይሄ አሁን ደውዬ ያናገርኩት ሰው ማን ነው የሚለውን ለማረጋገጥ ቢያንስ ስልኩን ቴክስት ቢያደርግልኝ ማን ነው አካውንቱን ቴክስት አትሊስት አካውንቱን እንኳን ቴክስት ቢያደርግልኝ ሸጋ ነው። ቢያንስ ከሌ የሚባል ሰው ነው ብለን እናያለን ማለት ነው። እንድትልክልኝ ፈልጌ ነበርና ቴክስት አደረኩልህ ማለት እኔ የተክለ ሃይማኖት ስላልከኝ መጀመሪያ ደውዬ ላረጋግጥኝ ነው ዝግጁ ሆኖ ደውያለሁ። ዝግጁ ከስተመር አለኝ እዛው ተክለ ሃይማኖት። ስለዚህ ልኬልሃለሁ አካውንቱን። ሲጨርስ ቴሌግራም ላይ ስክሪንሾት ላክልኝ። እሺ ኦኬ እሺ። ከዛ በኋላ ነው የሴትዮዋን ስልክ የምትልክልኝ? ኦኬ አዎ ስም ይመጣልሃል እዛ ላይ የላኩት አካውንት ላይ አሚናት አወል ነው የሚለው ስም። አሚናት አወል ሂሳብ ክፍል እሺ። ይሄ አሚናት አወል ነው የሚለው እንትኑ። ኦኬ አዎ አካውንቱ ይመጣልሃል እዛ ላይ። የድርጅት አይደለም ማለት ነው? የካምፓኒያቸው አይደለም? ያው ነው አንድ ድርጅት ወይም ደግሞ አንድ ኤጀንት ሲመሰረት ያው የራሱ ወይም ደግሞ አቢሲኒያ ሊሆን ይችላል ወይም ደግሞ ሸገር ወይም ደግሞ የስም ሊያወጣለት ይችላል እንጂ ድርጅቱ እኮ ራሱን የቻለ እኮ አካውንት አይኖረውም።
አንድ ኃላፊ ይኖረዋል እንጂ አዋይ ኤጀንት ከሆነ ድርጅት ከሆነ በእርግጥ በድርጅቱ ስም ነው። ሂሳብ ክፍል ማለት ስክሪንሻቱን ነኝ እያየው ቀጥታ ስልክ እዛው ማውጣለህ ገቢ እንዲረጋገጥ ብቻ ቢሮ ማሳየት ነው። ምንም የሚከብድ ነገር የለውም። እኔ ደውያለሁ ቀጥታ ስልክ አድራሻ ያወጣውልህ ነው። ስጨርስ ደውልኝ። እሺ እና አንድ ከስተመር ብቻ ከፊት ለፊት ስላለ እሱን ልስጠው አንተ ወይም ደግሞ ስክሪንሻት ላይ አስቀምጬልሃለሁ ቴሌግራም ትነግራታለህ። ችግር የለውም እንድትቀበል መኪናም ያው ይይዛሉ። ለዛ ነው መኪናም ይይዛሉ። ስለዚህ የሸገር ቢሮአችሁን ቁጥሩን አትነግረኝም እኮ? አሁን እኮ አባት እዚህ ጋር አንተ ፖሊሱን ደህንነቱን ምክንያቱም ሴኩር ነው ሹገር ማም የተሰራ ያለው በመንግስት ደረጃም ትንሽ ስራ ኃጢአት ወይም ደግሞ ወንጀል እንደሆነ የሚያስቡት ሲቀጥል ደግሞ በሃይማኖት አባቶች አጽያፊው ኃጢአት አድርገው የሚያስቡት እና የሆነ ሌላ ስራ ነው አድርገው የሚያስቡት። አንድ ለዛ ነው የመጀመሪያው ዙር በውጭ ኮኔክት ይሰራሉት በስልክ እዛው ኮኔክት ይሰጣቸው ለነሱ ማለት ነው። ፍቃድ ነው እንደውም እሱ ነገር ላይ ትንሽ ብታወራኝ ደስ ይለኛል። አሁን መንግስት ፍቃድ እየሰጠ አይደለም። አሁን አንተ እንዳልከው አሁን እኔ ወደፊት መስራት በፈልግ ኃጢአት ነው እየተባለ ነው። መንግስትም ፍቃድ እየሰጠ እኛም እዚህ ከለደነት ስንል አሁን እንዳንተ እንደዚህ ደውለው ወይም ቄሶች ወይም ደግሞ ሸኪም ሊሆን ይችላል የሙስሊም አባል እንዲህ ስራ ለምክር ማለት ነው ቢሮ ድረስ ነገሩን እያሉ ብዙ ጊዜ ዝም ብለን ነበር መጀመሪያ የምናስገባው። ለምክር ያወገዙን ማለት ጥሩ እየሰራ እንዳሉና የሆነ በቃ ቤተ ሰማይ እንደማገባ አድርገው ማለት ይሄ ደግሞ ስራ ነው። እነሱም በደም ግፊት ዙሪያ ዶክተር የሚያዘው ነገር ነው። በደም ግፊት ዙሪያ ዶክተር ያዘዋል በህክምና ይሄንን ማለት ከተማርክ ምናልባት በሳይንስ ዙሪያ ምናልባት በደም ግፊት ላይ ሴክስ እድሜያቸውን ለማራዘም ከመርፌና ከኪኒን ይልቅ ይሄኛውን ተመራጭ ነው የሚያደርጉት። ከሃይማኖት አንፃርስ እንደው እሱ ነው አንድ ሃይማኖት አንፃር እና ያው ሙስሊም የሚቻል ከሆነ ይሰራልሃል። ግን በቃ እስቲ አንድ ዌቲንግ አለብኝ እሱ ልስራለት እየጨረስኩ ስለሆነ ቦሌ ስካይላይት ብሎኝ ነበርና ስልክ ያወጣውለት ነው። ጨርሰ ደውልኝ ቀጣይ ላይ ስላለ አንተን ፈጣን በል። እሺ ስለነበረን ቆይታ በጣም አረጌ ነው ማመሰግነው። ኤልያስ እባላለሁ ጋዜጠኛ ነኝ። በአጋጣሚ የደወልኩልህ ወደፊት እንገናኛለን ብዬ ተስፋ አደርጋለሁ። ስለነበረን ነገር በጣም ነው ማመሰግነው። ቶታሊ ግን ከባህልም ከሃይማኖትም ከእንትንም ውጭ የሆነ ስራ ነው፣ ነውር ነው። እንደ ኢትዮጵያ አንተ እናት አለህ፣ እህት አለህ፣ ልጅ አለህ፣ ብዙ ነገር ወንድምም አለህ። የእውነት ኤጀንት መሆናችሁ ሊሆን ይችላል ወይ ሁለት ነው አሁን የሚሆነው እዚህ ጋር ሁለት እድል ነው። ወይ የእውነት አገናኝናችሁ ወይ ደግሞ ብር ከተላከ በኋላ በዛው ተጠፋላችሁ። ከሁለት አንድ ነው የሚሆነው ይሄ ነገር ማለት ነው። ስለዚህ አሁን አንተ በእርግጠኝነት ከጠቀስካቸው ሃይማኖቶች ውስጥ መካከል የአንደኛው እምነት ተከታይ ነህ። በጣም ከበዛ ወይ ፓጋንት ነው የምትሆነው ወይ እምነት የሌለው ነው የምትሆነው። እንደዛም ቢሆን ግን ህገ ልቦና የሚባል ነገር አለና ኃጢአትም ነው። ኦኬ ያው ልክ ነህ አይደለም? ያው እኛም ያለውን ነገር እዛ ጋር ጥቅምን ያው በጥቅም አድርገን ነው እኮ ምንድነው አሁን ፈቃድ ከሆነ እኔ ብታወራኝ ደስ ይለኛል። ጋዜጠኛ ነኝ እንደነገርኩ። አሁን ምንድነው አሁን ልጆች አሉ፣ ትላልቅ ሰዎች አሉ፣ ልጆች ያላቸው አሉ። ከዚህ ቀደም ደግሞ በአጋጣሚ ከልጇ ጓደኛ ጋር የተገናኘች እናት ገጥሞኝ ታሪክ አውቃለሁኝ። ኦኬ ለማንኛውም ያው ማታ ላይ ወይ ብደውልኝና በሰፊው ባወራ አሪፍ ነው። ስለዚህ ፈቃደኛ ነህ? ማታ ልደውልልህ ታወራኛለህ? 1 ሰዓት ከሩብ አካባቢ ደውልኝ። እሺ በጣም ነው የማመሰግነው። ቴንክ ዩ። እሺ ይህንን ይመስላል እንግዲህ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች። እስኪ እንግዲህ ማታ ደግሞ አውራውና በድምጽ ብቻ የሚሰጠኝን መረጃ እንሰማለን። እስኪ ሌላ ስልክ ደግሞ ከኢሉሚናቲ ጋር ተያይዞ ከሆነ እየደወሉልኝ ነው፣ እሱን ደግሞ እንሰማለን። ሄሎ አቤት። ሄሎ አቤት አቤት አቤት። አይ ምን ፈልገህ ነው ወዳጄ? ምን ፈልገህ ነው? መመዝገብ። ምንድነው መመዝገብ የፈለከው? ምንድነው መመዝገብ የፈለከው? ኢሉሚናቲ መመዝገብ ፈልገህ? የት አካባቢ ነው ያለኸው? አዲስ አበባ ነው። አዲስ አበባ የት አካባቢ ነህ? 4 ኪሎ። 4 ኪሎ። እሺ ይሄንን ስልክ ከየት አመጣኸው? ፌስቡክ ላይ ነው። ፌስቡክ ላይ ተለጥፎ?
እሺ ምንድነው አሁን አንተ ኢሉሚናቲ ለመመዝገብ ምክንያት የሆነህ ምንድነው? ምን ፈልገህ ነው? ብዙ ነገር ለምሳሌ ምን? እኔ ደሃ ስለሆነ እኮ አሁን ኢሉሚናቲ ስትመዘገብ ምንድነው ሀብታም ሆናለሁ ብለህ ነው የምታስበው? ሃይማኖትህ ምንድነው? ሙስሊም። ታዲያ በእስልምና ይፈቀዳል እንዴ? አይፈቀድም። ይፈቀዳል እንዴ? ከአንድ አላህ በስተቀር ሌላ ማምለክስ እንደው ማሰበስ ይፈቀዳል እንዴ? አይፈቀድም ከሆነማ ስልክህ ቆይ አይሰማም በደንብ በሌላ ስልክ ልደውልልህ እሺ እንግዲህ አጋጣሚው ጥሩ አጋጣሚ ነው ቅድም እንዳልኳችሁ ቢያንስ በቀን 2-3 ሰው ይደውላል በዚህ ጉዳይ ብያችሁ ነበር ይሄን ሳውራ ይሄ ስልክ ተደውሎ ነው እንግዲህ ይሄኛው በደንብ ስለማይሰማ እስኪ በዚህ ደግሞ ሚለውን እንድንሰማ ነው በጣም እንግዲህ እንዲህ ያለ ሀገር ላይ ነው ያለ ነው ሄሎ አቤት እሺ ይሰማል አሁን ይሰማል እሺ የእስልምና እምነት ተከታይ ነኝ አልከኝ እኮ ምንድነው እስቲ አሁን አንተ ምን ቸግሮህ ነው አሁን አውቃሃል ግን ምን ልመዝገብ ብለህ እንደጠየቅ ምን እንደሚያስፈልግ አውቃሃል ኢሉሚናቲ ማለት ሰይጣን አምላኪነት ነው አላህን ክደህ ነው ታዲያ ወደህ ነው አሁን ይሄንን ጉዳይ ወደህ ነው መግባት የፈለከው ምንድነው እስቲ የቸገረህ ነገር ምንድነው ከማን ጋር ነው የምትኖረው ከቤተሰብ ጋር ነው ብቻህን ነው የምትኖረው ብቻው ነው የት አካባቢ ሰው ነህ 4 ኪሎ ገባኝ ኧረ ትውልድህ 4 ኪሎ ነው ከየት አካባቢ ነው የመጣኸው አካባቢማ ከቦሌ አይደለም የተወለድክበት ትውልድህ የት አካባቢ ነው የተወለደ ቦታው ወለጋ ነው ወለጋ እሺ ከወለጋ አካባቢ ነው የመጣኸው አሁን አንተ እስራኤል ለህም በምን አይነት ሁኔታ ውስጥ ነው ያለኸው እኔ ስራ የለውም በቃ በውጭ ላይ ነው የሚኖረው ውጭ ማለት የት ምንም ቦታ ቡሌ የሚበሉ ሰዎች ነው ጎዳና ላይ ነው ያለኸው ታዲያ እሺ ስልክስ ማን ሰጠ ስልክማ የሆነ ቦች ነው የሰጠ እሺ አይ እንግዲህ አሁን አንተ ፌስቡክ የምትጠቀም ከሆነ ስልክ ካለ እንደው ቢያንስ ጎዳና ላይ ካሉ ሰዎች የተሻለ ነገር አለ ማለት ነው በትንሹም ቢሆን ነው ስለዚህ አሁን በአጋጣሚ የደወልከው ሌላ ቦታ ነው የተሳሳተ ቦታ ነው የደወልከው አሁን እኔ ጋዜጠኛ ነኝ እኔ ኢሉሚናቲ አይደለም መዘገበው እሺ ከዚህ በፊት ፕሮግራም ሰርቼ ስለነበረ እንግዲህ በዚህ አጋጣሚ ስልኬ እዛ ላይ ወጥቶ ነው እንጂ ከዚህ ጉዳይ ጋር ተያይዞ እየሰራው አይደለም ግን ለመክረም የምፈልገው ነገር አሁን አንደኛ እነሱም ጋር በተደውል ብታገኛቸው ብር ነው መመዝገቢያ ላክ የምትባለው እሺ መመዝገቢያ ብር ነው ላክ የሚሉ ከዛ ደግሞ ብርህን ይዘው ይጠፋሉ ሁለተኛ አሁን አንተ ኃጢያት ነው የገባኸው ሰይጣንን ለማምለክ ነው ለመዝገብ ይያልከ እየጠየቅ ያለኸው ከፈጣሪ ጋር ተጣልተህ ልክ ነው ተገቢ ነው ልክ ማለት ነው ቀን ያልፋል አይደል ችግር ያልፋል እኮ አይደል ችግር ይሄ ችግር ያልፋል ታዲያ ሺህ ጊዜ ብር ብታገኝ ሺህ ጊዜ ፎቅ ብትሰራ ከፈጣሪ ፍቅር ከፈጣሪ ጸጋ ከፈጣሪ አባትነት ይበልጥብሃል እንዴ ብዙም የሙዚቃ ስለማይዳመጠና በቃ እኔም በራሴን ሳይሆን ጭንቅላቴን ትክክል አይደለም ምን ገጠመህ ለምንድን ነው ትክክል ያልሆነው ጭንቅላትህ ከነሱ ጋር ስለሚያገናኝ ነው እኮ ጸልያ ዱዓ አድርጋ ለምን አትጸልይም ታዲያ ሙስሊም ኮንክ አኮ ዱዓ አድርግ ጸልይ ስገድ ሐዲስ ስማ ሁሉን ነገር አድርጋ አይደል ወደ መንፈሳዊ ህይወት ጠጋ በል እሺ አይሻልም አሁን እንደዚህ አይነት ነገር አትሞክር እሺ ይሄ ኃጢያት ነው እሺ በቃ አይዞኝ በርታ እሺ እሺ የት 4 ኪሎ የት አካባቢ ነው ያለኸው
4 ኪሎ ምኑ አካባቢ ነው ያለኸው? ሜክሲኮ። ቅድም 4 ኪሎ አልከኝ። አሁን ሜክሲኮ ነው ያለኸው? አሁን ሜክሲኮ ነው። ምን ስራ ላይ ሆነህ ነው? አይ ምንም ስራ የለውም። ምንድነው መስራት የምትፈልገው? ምንድነው መስራት የምትፈልገው አሁን ስራ ቢገኝልህ? የኔ ስራን ካገኘም መስራት ነው። እኔ ማንኛውንም ስራ? እሺ ስምህን ንገረኝ፣ ስልክህን ይዘዋለሁ። ስራ ካገኘው እነግርሃለሁ እኔ። እሺ አይዞ በርታ። እሺ የተወደዳችሁ የጊዜ ሚዲያ ቤተሰቦች እንግዲህ በአጋጣሚ ራሱ ነው የደወለው፣ አይታችኋል። ቅድም እንዳልኳችሁ እንግዲህ ትውልዱ እንዲህ ባለ ማዕከል ሆኖ ነው እየናወዘ ያለው። በጣም ብዙ ተስፋ መቁረጥ አሉ፣ በጣም ብዙ ተስፋ መቁረጦች አሉ፣ በጣም ብዙ ራስን ማጥፋቶች አሉ እየሰማን ነው አሁንና በጣም ደስ የማይል ነገር ውስጥ ነው ያለ ነው። ግን ይሄንን ለማድረግ የሃይማኖት አባቶች የድርሻቸው መወጣት አለባቸው። መንግስት የበኩሉ መወጣት አለበት። ቤተሰብ፣ ጓደኛ፣ ዘመድ አዝማድ በሙሉ ይህንን ጉዳይ በተመለከተ የበኩሉ መወጣት አለበት። ኢትዮጵያ ውስጥ ያለው እውነት ይህንን ይመስላል ማለት ነው። ስላያችሁን ስለተከታተላችሁን እጅግ በጣም ከልብ አድርገን ነው የምናመሰግነው። በዚህ ጉዳይ ላይ ግን ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ያስፍሩልን። ካልሆነ ደግሞ በ0966 909498 የስልክ መስመራችን ላይ በዋትሳፕም በቴሌግራምም በድምጽም በጽሁፍም ሀሳብ ልታስቀምጡልን ትችላላችሁ ማለት ነው። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብረት ይስጥልኝ።